እንኳን ደስ አላችሁ፣ እንኳን ደስ አለችሁ። በሳውዲ አረቢያ እንግዲህ አገር ለመግባት ፈልጋችሁ መንገዱ በመዘጋት ምክንያት ለምትሰቃዩ እህት ወንድሞች፣ እንዲሁም በእስር ቤት ላላችሁ እንኳን ደስ አላችሁ ማለት ነው። ደስታችሁ የእኛም ደስታ ነው። እንኳን ደስ አላችሁ። በጣም ደስ የሚል ዜና ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የተናፈቃችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዙ ተረፍረፍ በልልኝ። ዛሬ እንግዲህ በጣም ደስ በሚል በሚያስደስት ዜና መተናል ማለት ነው። በጣም ደስ ይላል። ከምር በጣም ደስ ይላል። የብዙዎቹ የስደተኛ ምኞት ነው ማለት ነው። በጣም ደስ ይላል። እሱም ደግሞ የሳውዲ አረቢያው መንግስት የምህረት አዋጅ አውጥቷል ማለት ነው። እሱም እንደዚሁም በጠለብ ጠፍቶ ለወጡ ሀገር ለመግባት እየፈለጉ ሳይገቡ የቀሩ አሉ። እንዲሁም በእስር ቤት የሚገኙም አሉ። የምህረት አዋጅ እስከሚወጣላቸው ድረስ ለነዚህ እንኳን ደስ አላቸው። ላይ ስንት ሰው ለመግባት አስቦ ያልተሳካለታል። መቼም የምህረት አዋጁ ሲወጣ ሁሉም ሰው ቢወጣልኝ ይላል። ግን ሲወጣ የሆነ በቃ አለ አይደል በሆነ ምክንያት ወይም ያበቃ እንሄዳለን ብለን ባሰብነው ሆነ ስንክል ስኖርብን እንቀራለን ማለት ነው። እያሰብን እያለን ያው ሳይመቻችልን ሳይስተካክልልን ነገ ከነገ ወዲያ እችን ወር ያችን ወር እያልን ደግሞ ያው የምህረት አዋጁ ተዘግቶ ደግሞ ድጋሚ የምህረት አዋጅ እስከሚወጣ ድረስ የምንጠብቅ ብዙዎች አለንና ያው አሁን ለተዘጋጃችሁ ተዘጋጅታችሁ ያው መንገዱ ባለመከፈቱ ምክንያት ያው ቀስማችሁ ለተሰበረ እንኳን ደስ አላችሁ። ብዙ ልጆች ሀገር ለመግባት አስቤ ነበር፣ ግን አሁን ምህረት አዋጁ ቀራራው አልወጣም ስትሉ ነበር ማለት ነው። ዩቲዩበሮችም እንኳን ደስ አላችሁ። ከምር እኔ ይሄንን እንትን ከሰማሁበት ትላንት ነበር የሰማሁት። ባርግጥም ግን አሁን ቪዲዮ ለመስራት ትንሽ ቢዚ ሁኜ አልሰራሁም ማለት ነው። ደስታዬን ለማካፈል ማለት ነው። እንኳን ደስ አላችሁ። ወላሂ በጣም ደስ ይላል። ምክንያቱም ሀገር መግባትን የማይፈልግ የለም። ሆኖም ግን ያው የወጣንበት አላማ አለና የእሱ አልሳካ ሲለን ደግሞ የማትመላ ዱንያ ነገ ከነገ ወዲያ እችኛውን ወር እያልን አሁንም ያው ሳይስተካከልልን ሲቀር ደግሞ ጊዜው አልቅብናል ማለት ነው። እና እንኳን ደስ አላችሁ በድጋሚ ከምር እንደ ዛሬ ደስ ብሎኛል። ከምክንያቱም 4-5 የምትሆኑ ልጆች ጠይቃችሁኛል። እኔ በቃ ታሚሚ ሀገር ለመግባት ፈልጌ ነበር፣ እንደዚህ ሆነብኝ፣ አንዳቸው ቤተሰቤ እንደዚህ ሆኖብኝ እኔም ለመግባት ፈልጌ ነበር፣ ግን ያው ምህረት አዋጁ አልወጣም የምትሉ ብዙዎች ነበራችሁና ከምር ወላሂ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ደስታዬን እንጃ በጣም ነው መቆጣጠር አቃተኝ ማለት ነው። ያው ለመሄድ ተዘጋጅተን መንገዱ ሳይሳካ ሲቀር ቀስማችን ይሰበራል። ቤተሰብም ነገ ከነገ ወዲያ ትመጣለች እያሉ ይጠባበቃሉ ማለት ነው። እኔ የሚያሳለፍኩበት ነው። ማንኛውም ነገር አንድ ነገር ቆመ ብለን ማሰብ አለብን። ምንድነው አላህ ባለ ቃል ነው የሚሆነው። አላህ ባለው ጊዜ ነው ማንኛውም ነገር የሚሆነው። እኔ አሁን ሀገር ከገባሁኝ ኦልሬዲ አረፋ ከወጣ በኋላ ነው የገባሁት። አረፋ ከወጣ በ2 ወር 4-5 ወር ይሆናል፣ እንደዛ ይሆናል የገባሁት ማለት ነው። ግን ሀሳቤ ረመዳን እንደወጣ የዛሬ 2 ዓመት ማለት ነው እንደዛ ነበር ሀሳቤ ለመግባት። ግን አላህ አላለውም። አላህ ባለው ጊዜ ደግሞ ገብቻለሁ። አሁን 2 ዓመት ሊሆነኝ ነው፣ እየተቀረበ ነው ያለው። ግን ለመግባት ያሰብኩት አምና ታች አምና ማለት ነው ረመዳን እንደወጣ ነበር። ከዛ አረፋ መጣ። አረፋ ከወጣ በኋላ ደግሞ እንደዛውም ዘግይቼ ነው የመጣሁት። ብዙ ነገር ነው ያለው። ሆኖም ግን ማንኛውም ነገር አላህ ባለው ጊዜ ነው የሚሆነው። እኛ ግን በቻልነው አቅም ራሳችንን ካሳመነ ለመውጣት ራሳችንን ያለን ነገር ሰብሰብ አድርገን እንትን ካን ግን እንሄዳለን እንላለን። ግን
የሆነ ሰብሰብ የማይል ነገር አለ። መንገድ ስንነሳ በቃ ሀሳቦች የሚበትኑበት ጊዜ አለ። በዛ ምክንያት ያው የምትቀሩ እህቶች አላቸው። በዚህ አጋጣሚ እኔም እንደዛ ሆኜ ያው ምን ልበላችሁ አሳልፌው ነበር። ዛሬ 2 ዓመት ይችን ሰዓት ምን አይነት ጭንቀት እንደሚያሳልፍ እኔ ነበር የሚያውቀው። ጭንቀት ሲላችሁ ምንም አይነት አደጋ ደርሶብኝ አይደለም፣ ግን በቃ እኔ ለእናቴ እመጣለሁ ብዬ ስለተናገርኳት እናቴ በር እያየች ነው። ለምን አትመጭም? በቃ አንቺ ሳትመጪ ዝም ብለሽ ነው አምና እመጣለሁሽኝ ዘንድሮ የምትመጪም ዝም ብለሽ ነው ውሸትሽን እያለችኝ ነበረና እኔም አዎ በጉጉት ላይ እያለሁኝ ረመዳን እንደወጣ ለአረፋ ሀገሬን ለመግባት ነበር ምኞቴ ሀሳቤ ማለት ነው። አረፋን በዓል የዛሬ ያለፈውን ረመዳን 2 ዓመት በሀገሬ ነበር ሀሳቤው ማለት ነው። ግን የአላህ ፍቃድ ሆኖ አረፋ ከወጣ በኋላ 4 ወር እንደዛ አካባቢ ነው የመጣሁት ማለት ነው። 4 ወር እንደዛ ይሆናል እና እንደዛ ነው የመጣሁት። ያንን ግን በጣም እንትን ነው የሚለኝ የሚቆጨኝ ማለት ነው። ማዘር እንደዚህ እየተናገረችኝ ነበር። አንቺ በቃ እመጣለሁ እያልሽኝ እየሸውሽኝ ከዚህ በኋላ እኔ አንቺን አላምንሽም ብላ ተቆጭታ ስልክ ከዘጋችብኝ ጊዜ ነበር። ግን አዎ በዚህ አጋጣሚ የሚያስተላልፍላችሁ ነገር ቢሆን ለመግባት ካሰባችሁ በቃ ቆርጣችሁ ትኬት ከቆረጣችሁ በኋላ ወይም እርግጠኛ ከሆናችሁ በኋላ ነው እንጂ ለቤተሰብ መናገር አለብን። እርግጠኛ ሳንሆን የዛሬ 2 ዓመት የዛሬ 3 ዓመት ብለን ለቤተሰብ ቀጠሮ ባንሰጥ ባይነኝ። ምክንያቱም የምንጸጸትበት ነገር አለ ማለት ነው። በዛ መሀል አንድ ነገር ቢፈጠር የእግር እሳት ነው የሚሆንብን ማለት ነው። እንደኔ ያው እኔ ለአረፋ እመጣለሁ ብዬ እናቴ በቃ ተቆጣችኝ፣ አልመጣም አልሆነልኝም ስላት በጣም ነው ተቆጣችኝ። ያው አረፋ ከወጣ በኋላ ደግሞ አላህ ይርሐመው ያው እኔም ለመምጣት ሹሩ ግድ እያልኩኝ ያው ሞት ቀጠሮ አይሰጠንና አባቴ ሞተ ማለት ነው። ከዛ በቃ እሱም ሳላየው እሱ ከሞተ በኋላ ደግሞ ያው አሁንም እኔና ጓደኛዬ ነበር መንገድ የጀመርነው ማለት ነው። ከዛ በኋላ ደግሞ እሷም ሀሳቧን ቀየረች፣ እኔም ሀሳቤን ቀይሬ አሁንም ምን አደረኩት በቃ እስከ ረመዳን ለመድረስ ማለት ነው ሀሳቤ። እኛ ብዙ ነገር እናቅዳለን። በነገራችን ላይ ይህንን ቪዲዮ አመጣሁላችሁ በምክንያት ነው። አንድም ያው የእናንተ መንገዱ መዘጋት በጣም ስላሳሰበኝ ነው። በእኔ የደረሰውም ያው በብዙዎች እጣ ፈንታ እንደሚደርሳቸው ተስፋ አልጠራጠርም ማለት ነው። እንደዛ ብዬ እኔና ጓደኛዬ ማለት ነው አረፋ ካወጣሁ አባቴ ሞቷል። መጀመሪያ ለማየት ነበረ፣ እሱም ታሞ ስለነበረ አገሬንም ለአረፋ ለመግባት ነው። አሁን ደግሞ ለረመዳን ቢገባስ በቃ በዓል ሆኖ አገር ስትገቡ ደስ የሚል ድባብ አለው አይደል? በቃ እኔ ደግሞ እሱን አሰብኩና በቃ አባቴ ስም የሆነው ሆኗል። ከዚህ በኋላ ለረመዳን እስከ ረመዳን ሰርቼ ከዛ ከጓደኛዬ ጋር መካ ሄደን ለምን እንትን አንልም በቃ እሱም ባላየውም ሄጄ በቃ በሱ ፋንታ እንኳን መካ ሄጄ እንትን ባደርግለት ብዬ ዱአ ባደርግለት ብዬ ተመኘሁኝ ማለት ነው። ሀሳቤን ቀየርኩኝና ከጓደኛዬ ከኔ ያወጣነውን ከአረፋ በኋላ ነበር ቀጠሯችን ካንስል ያደረግነው ማለት ነው። ካንስል ያደረግነውና ማለት ነው ምን እንዳጋጠመ ትነግራላችሁ። አንዳንዴ ያው የኔ ያለፍኩበትን እናንተም እንዳታሳልፉት ነው የምናገረው። እሷም የሰው ልጅ ይዛለች፣ እኔም የሰው ልጅ ተስማምቻለሁ። የሰው ልጅ እዘን ሄደን ነው ኢሻራ የሰጠነው ማለት ነው። ከዛ በኋላ ደግሞ ካንስል ያስደረግነው ኢሻራ በሚሰጣበት ቀን አልሄድንም ማለት ነው። ከዛ 1 ወር ይሁን ቆይተን አሁንም ድጋሚ ቀጠሮ ለማስያዝ ማለት ነው ሄድን። እጃዛ ወጣን። ያኔ ሰውዬው መጀመሪያ ክፉ ቢመስልም ልጁን ሰጠኝ አማራጭ ስላጣ ማለት ነው። ለዛች ለጓደኛዬ ግን ያው ልጅ ከለከላት። የልጇ አባት ለምን ካንስል አደረግሽ ለምን በጊዜ አልወጣሽም ብሎ ልጁን ከለከላት ማለት ነው። ያው ኤምባሲ ስትሄድም ያለ ልጅ መውጣት እንደማትችል ተነገራትና እሷ ሳትመጣ እኔ ግን ልጁን ስለሰጠኝ ሄድኩኝና ለምን ቀረሽ ሲሉኝ አይ ማዳሜ እዚህ ነበር እንመጣለን ዚያራ ቢያታ ወስታኝ ከገጠር ቀርቼ ነው ብዬ ዋሸሁኝ ማለት ነው።
ግግም ብዬ በተፈጥሮ ለምሳሌ ውሸት እንደሚናገር ሰው በአይኔ ነው የሚያውቀው። የአንድን ቀን ምን ደረቅ እንዳደረገኝ አላውቅምና 4 5 የሚሆኑ ፖሊሶች መጥተው ሲጠይቅ ግግም ብዬ ነው በቃ ተከራከርኳቸው። በዛ ሲከራከራቸው አሁንም ልጅ የሰው ልጅ ነው እና የራስሽ ልጅ አይደለችም አሉኝ። አባቷ የታለ ስለኝ አባቷ ሀገር ገብቷል ተይዞ ብዬ ስላቸው አንቺ አይደለችም ልጅቷ አሉኝ። ነኝ አልኳቸው። በዛ ራሱ ብዙ ተፈታተኑኝ ማለት ነው። ያንን ሁሉ የሚያደርጉኝ መጀመሪያ ምንም አላሉኝም ነበር እና አሳልፌ ስለመጣው ነው ይሄ ሁሉ መከራ እንትን የሚለኝ እና በቃ እኔ ውስጤ ራሴ ግን ግግም ብዬ እነሱን እየተከራከርኩ ነው። ይቺ ልጅ አንቺ ነች? አዎ የኔ ናት። እውነት አንቺ አይደለችም። ልጅቷም ከኔ ተጣብቃ አልሄድም ማለች። በዛ አው ጓደኛዬ ቀራች እስከ ዛሬም ሳውዲ ናት። እኔ ግን ያው ይህም ሆነ የሆነ ቀን ዱአ ይመስለኛል ብቻ መጣሁኝ ማለት ነው። አሁን በቃ ይሄንን ካደረጉ በኋላ ወረቀት አውጥ ከሰጡኝ በኋላ አሁን የቲኬት ስንት ነው የሚቆርጥበት ሲሄድ ማለት ነው። መጀመሪያ ቲኬት ቆርጠን ነው ይሄንን ካንስል ያደረግነው። ከዛ ምን አደረኩኝ? ቲኬት ቦታ ሲሄድ ብዙ ሰዎች አሉ። እንደዚህ ሆኖብኝ ነው ብዬ የልጅቷ አባት ሄዶ አብረን ነበረ ይሄን ነውና እንደዚህ በዚህ ምክንያት ነው ብዬ እንትን አልኩት። ትኬት የሚቆርጠውም ይሄ ትኬት የርቀቱ እንትን ሲሆን መጀመሪያ ትኬት ተቆርጦበታል ይሄ ተቃጥሏል ምናምን ተብሎ ማለት ነው። ከዛ ሌላ አውጣ ሲባል አሁን በ10 ቀን ቆርጣ ከዚህ ሀገር መውጣት አለባት ካልሆነ ግን ቅጣት አለብሽ ነው አሉኝ። ከዛ በቃ ከስራዬ ቦታ ሻንጣዬንም አላመጣሁም ነበር፣ አልተዘጋጀሁም ነበር። ያው ዘነጋሁኝ። ወሩ ሙሉ ነበረኝ ካንስል ካደረኩት በኋላ በቃ ተዘናጋሁኝ ማለት ነው። በዛ በቃ መጀመሪያ መካ እንሄዳለን ያለውን ቀረ። እኔ ግን ገባሁኝ። ጓደኛዬ ግን አልገባችም። ዩቲዩበር ናት ግን አልገባችም። እስከ ዛሬ እንግዲህ ይቆረቅረኛል ማለት ነው። ምክንያቱም አብረን ወጥተን ወርደን ነበርና አልተሳካላትም። በዚህ አጋጣሚ እንደዚህ ብታደርጉም እህቶች ካላችሁ ከዚህ ድርጊት ተቆጠቡ ማለት ነው። አንዳንድ ሰው ደግሞ እናንተን ሊያጠቃቸው ፈልጎ የማታምኑትንም ሰው ልጅ እንዳትቀበሉ ማለት ነው። አሁን እሷ ሳንኩራ ውስጥ የልጅቷ አባት ሳንኩራ ነው። እሷ ግን ከሳንኩራ ውጪ ስልጤ ብትሆንም ከሳንኩራ ውጪ ናት። የኔ ግን እሱም እኔም ሳንኩራ ነበርንና በሰው ነበረ መጣለኝ። እሱ ግን ሰጠ አማራጭ ስላጣ። ያቺ የልጅ አባት ግን ልጇን ከለከላት ማለት ነው። አንቺ አሁን እኔን ኢሻራ ሰተሽ እንደዋሸሽኝ አሁን ይዘሽ ልጅን ብትጌጂኝስ በምን አውቀሻለሁ? ሳንኩራ አሁን ውስጥ ብትሆን ይደርስብሻለሁ ብሎ መኪና ተደረገ ማለት ነው። ቢለምን ምን ቢባል እምቢ አለና አልሰጥም ልጄን አለ። እኔ በፈለኩ ሰው መላክ እችላለሁ፣ ካልሆነም ልጄ እስከ 5 ዓመት ኢሻራ እስከሚያልቅ ድረስ ከኔ ትቆያለች አለ። እቺኛዋ ግን ልጅቷ ምንም አትልም። እነሱ አብሮ ከነሱ ጋር ትሆናለች። ግን ሀገር ለማምጣት ያሰበችዋ ባለትዳር ናት። ለቤተሰቧ ነግራለች። እቃዋን ጨርሳ አስተካክላለች። ማጣለው ብላ ቀራች ማለት ነው። ግን ያው ቅርብ ጊዜ ድረስ ነበረች። ሳውዲ እንዳለች ነው የሚያውቀው። በዚህ አጋጣሚ እንደዚያ የምታደርጉ ሰዎች ካላችሁ የማታምኑት ሰው ከሆነ ልጅን ባትቀበሉ። ኢሻራ ከሰጣችሁም በኋላ ደግሞ ካንስል እናደርጋለን፣ ስራ እንሰራለን የሚለው ነገር በኋላ ብዙ ጣጣ አለበት ብለን ትመላለሳላችሁ። ከዛ ሁሉ በቃ ዝግጁ ሆናችሁ ነው ኤምባሲ መሄድ አለባችሁ። ምክንያቱም አጋጣሚ የሚቆይበት ጊዜም አለ፣ ቶሎ የሚደርስበትም ጊዜ አለ ማለት ነው። አፋጣኝ የሆነም ጊዜ አለ፣ የሚዘገይም ጊዜ ስላለ ራሳችንን ዝግጁ አድርገን መሄድ አለብን። እቺ ነገር ግን አሁን ብዙ ጊዜ አስተላልፋታለሁ እያልኩ ነበረ እና ያው ዛሬ ግን ወጥቷል ማለት ነው። በሂቴ የደረሰው ከምር በጣም ያስከፋል ማለት ነው። ለቤተሰብ እመጣለሁ ብላ ነግራ አዘጋጅታ ሁሉ ነገሯን ገዝታ ጨርሳ ረትባ ከዛ በልጅቷ ምክንያት አትሄጂም ተባለች። እኔና እሷም ያሰብነው የመካ የመሄዱ ጉዞ ቀረ። እኔ ሀገር የገባው እሷ ደግሞ ለእኔ በመሳካቱ ደግሞ እሷ ተቆጣችኝ፣ ያኮረፈችኝ። ከምር ስመጣ ራሱ ቸው አላለችኝም ማለት ነው። በዚህ አጋጣሚ እኔ እንጃ እኔ ጥፋት አለብኝ አይመስለኝም፣ ግን
እሷ ለምን እንደተቆጣችኝ አላውቅም። ያው ብዙ ለፍተን ብዙ ደክመን ነበር፣ ብዙ መቀደን ነበረ እና አልተሳካም። አላህ ያለው ነው የሚሆነው። እኔም ያው ካንስል አደረኩት። ያው የተወሰነ ጊዜ ሰርቼ እስከ ረመዳን ሲደርስ ለመምጣት ነበር። ያው በመሀል ደግሞ ሄደና ድጋሚ ቀጠሮ እስከ 4-5 ወር ይጨርስብናል የሚለውን ነገር ውስጣችን እንትን ብለን ተወያይተን ሄድን። ከወጣን በኋላ ያው እኔ እንደወጣ የልጅቷ አባት ያውቃል። ቀድማ እሷ ነው የወጣችው። ስትጠይቀው አይኔ ልጄን አልሰጥሽም፣ አንቺ ከፈለግሽ መሄድ ትችያለሽ አላት። ከዛ በቃ እኔ ወጣሁኝ። እኔ አልሄድም ቢል አሁን እኔም ሰውየው ልጅቷን አልሰጥም ሌላይ ነው። ከዛ በቃ እኔ ልጅቷን ይዤ ሄድኩኝ። እሷ ደውዬ በቃ እኔ ብለምነውም ሌላም ሰው ቢለምነው በቃ ሰውየው ቃሌ ነው አልሰጣም ማለት አልሰጣም። ልጅቷ እንኳን ጥርጣሬ ካለበት አብረን ነው የምንሄደው። ልጅቷን እንኳን እኔ አብሬ ወደ ሳንኩራ ድረስ እስከ ወራቤ ድረስ አብረን ነው የምንመጣው። ከዛ እኔ ልጄን ተቀብዬ ለአንተ አስተላልፍልሃለሁ ብለውም ቢለምነውም